ፍርድም ወይ በሃሊማ ነቢ ወይ በሃሊማ መኖር ቢያገታት ሳታይ ሳትሰማ ነቢ ሳታይ ወገን መተናል። የሐራም ሙዚቃ ጭፈራ በመንዞማ ተከሽኖ ይዘንላችሁ ብቅ ብለናል። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ በወንድማዊነት መንፈስ በጨዋ ደም ኮሜንት ላይ ማስቀመጥ ትችላላችሁ። እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ሁኑ። ሐራም ጭፈራ በመንዞማ ተፈርሹ ወይም ተከሽኑ እንዴት እንደሚጨፍሩ እንመልከት። ጋርዶችን ማስጨፈር ጀመራችሁ። እኛ ጋርድ ድሮ የምናውቀው ስብሰባ ሴኩሪቲ የሚሰራ ሰው ያውቀዋልና ፕሮግራሙ እንዳይረበሽ የበኩላቸው አስተዋጽኦ ያበረክታሉ ቆሞ። ዛሬስ የዛሬ ጋርዶች በሱፍ አሁን የሙሀባ ነው አለ። እንዲህ አይነት ጭፈራ እየጨፈራችሁ ይህን ተመልከቱት እስቲ። ሞር ክሊር የሚያደርግላችሁ አንድ ቪዲዮ ላሳያችሁ። ያዝ በለው ያዝ፣ ያዝ በለው ያዝ፣ ያዝ በለው ያዝ። ምንድነው ይህ? ናይት ክለብ ነው ወይስ ምንድነው? እኔ ማወቅ እፈልጋለሁ። ማለት አሁን እጃችሁን እንዲህ እንዲህ እያደረጋችሁ ማለት ነው አረብኛ ጭፈራ ነው ወይስ ቱርክኛ ወይስ የፓለስቲን ጭፈራ ነው? ዳንስ ነው? ድሮ እንዲህ ነበር የሚሉት የመንዞማ። እኔ ማውቀው እንዲህ ነበር። አሁን ደግሞ ራፕ ሐራም ጭፈራ በመንዞማ ተከሽኖ መጣላችሁ። አጂብ ነው እኮ በጣም ይገርማል። ባለፈ ሰርቼላችኋለሁ። የማታ ናይት ክለብ አደረጉ በእስልምና ስም ማለት ነው። የእስልምና ስም ወይም ኢስላሚክ የሚል ከበር ይሰጡትና ከዛስ በረካ የምሽት ምናምን ናይት ክለብ አሰባችሁት? ኢስላሚክ ከዛ መድረኩ ላይ ዲጄ አለ፣ ነሺዳ ባይ ማለት አዝማሪዎች አሉ ምናምን ነገር። ማሲንቆ ይዛችሁ ደግሞ ግቡ። አንቺ ሰው እዚህ የመጣች ቆንጆዋ ወስላዋ ምናምን ነገር ብለህ ግጠምላት። ከዛ ኢስላሚክ አርገው ያን ነገር ማለት ነው። የቀራችሁ ያ ነው። ይህ ብቻ አይደለም። እስቲ ይሄን ተጨማሪ እንመልከት። ያዝ በለው። አሁን ይሄ ምንድን ነው? እንዲህ ትልቁ ሰው የሚል መጽሐፍ ነው እየተመረቀ ያለው። የምራ አሁን መጽሐፍ እያስመረቃችሁ ነው ወይስ ደግሞ ምን እየተደረገ ነው? አሁን ትልቁ ሰው በእርግጥ ስለ ነብዩ አለይሂ ሰላቱ ወሰለም የሚያወራ መጽሐፍ ይሆን? መጽሐፉ እስቲ እናነባዋለን። በነገራችን ላይ ማግኘት እፈልጋለሁ መጽሐፉ ማለት ነው። እና መጽሐፍን የሚያክል ስለ ነብዩ አለይሂ ሰላቱ ወሰለም ሰበናን ያወራል ብላችሁ የጻፋችሁትን መጽሐፍ ስታስመርቁ ስለ መጽሐፉ ይዘት ስለ ነብዩ አለይሂ ሰላቱ ወሰለም ስለሳቸው ተጋሉ እሳቸው ስላደረጉት ትግል ምን እንደሆነ ለተውሂድ ብለው ስንት መስዋዕትነትን እንደከፈሉ የሚተርክ መድረክ ነው ማቅረብ የነበረባችሁ። ግን እንዲህ የሚል ትውልድን እንዲፈጠር እያደረጋችሁ ነው። አላህ Subhanahu Wa Ta'ala ከዚህ ነገር ይጠብቃል። እንግዲህ እኔ በጣም ነው የሚገርመው። እንግዲህ ወንድና ሴት አንድ ላይ መሆን አሁን ላይ ሐላል ነው አይደለ? ችግር የለውም። ኢስላሚክ ጋብቻ ደግሞ አለ። ኢስላሚክ
ምን ሰርግ ግን በጣም የባሱ እኔ ከየት እንደሚመጡ ግራ ነው የሚገባኝ። ራሱ ቲክቶክ ላይ ይህን ሼር የምታረግልኝ ልጅ እረፍ። ካሁን በኋላ እንዳታረግልኝ አልፈልግም። አይ ቲንክ ብለር አድርጌ ላሳያችሁ ይህን ቪዲዮ። አሁን ማስተውል ወንድሜ ሙሽራ ሳሒቢ በጀሃል መካሪ ለአኺራ ከጀማዓ አሁን ይህ ምን ይባላል? ባለ ደግሞ እኮ አያፍሩም። ወንድሜ አደራ ምናምን ሳሒቢ በጀሃል መካሪ ለአኺራ ምናምን ነገር ይላል ባክግራውንዱ። እዲ ዓለማዊ የሚባሉ ነን ሙስሊሞች ሙስሊም አላልኳችሁም፣ ነን ሙስሊም ራሱ እንዲህ ሲያደርግ አይቻላል። ሰርግ ቪዲዮ አይታችሁ ሊሆን ይችላል። ግን እንዲህ አይነት የተግማማ እንዲህ አይነት ጅልጥ የሆነን አስተሳሰብ የያዘ ሰው ነው ደግሞ አያፍሩም። ቲክቶክ ላይ ፖስት ያደርጉታል። በ21ኛው ክፍለ ዘመን ላይ ሰው ተቀምጦ እንዲህ አይነት ጅልጥ ሲሆን በጣም ነው የሚገርመው። ጅልጥ ነው ካላልከው ምን ይባላል? አሁን ስድብ ነው አራቡ ሰላት ተሳደብ ልትሉኝ ትችላለህ። ግን ጅልጥነት ነው ይህ ጅልጥነት ነው። ምንድነው? አሁን ሚዜዋ አይኗ ጨፈና ከዛ እነሱ ደው አንተ ማታ ይደርሳል እኮ ምን ሆነ ነው? አውዙ ቢላ አሁን ማይሆን ነገር አታስወሩኝ። እሺ ወደ ቀጣይ ቪዲዮ እንሻገር። ዑመር ኮምቦልቻ ማለትም መላጣው ታውቁታላችሁ? ዑመር መላጣው የኮምቦልቻው እስቲ ምን እንደሚል እንስማ። ትልቁ ሰው መጽሐፍ ምረቃ ላይ መጥቶ ምን አይነት የጥላቻ ንግግር እንደሚናገር ዘር ከሚወልዱትም ወደ ላይ ሞዴታችን ወሃቢያ የማይወለድባቸው አላህ ያድርገው። እዚህ የመጣ ሁሉ ዘር ላይ የማይፈረፈር አላህ ያድርግልን። ወደ ኋላ ቀርቃራ መሄድን አላህ ያዝልን። የዘመናችን ነቀርሳ በሽታ ሱስ ስለሆነ ይሄ ካልተጠቀሰማ ሙስሊም ሰባ ሆነ ስለተነሳብኝ ነቀርሳ እያልኳቸው ነው ወሃቢያዎች። ስለዚህ የበርጫ ውረዱልኝ አይነት መልእክት ነው። ምክንያቱም እዛ ቁጭ ብለ እየቃምክ አይደለም በሱስ እንግዲህ አንድ ወጣት ወሃቢ የምትለው ቢያንስ ማለት ነው ሱስ ዓለም ውስጥ የለም። ኦኬ አንተ ግን ከዚህ መድረክ እንደወጣ እዚህ መድረክ ላይ ራሱ ቢመቻችልህ ደስ ይላል። እኔ በጣም የሚያሳዝነኝ አንድ እንዴት የሚያስተውል ሰው የለም ወይ ከመካከላቸው? ይህ መድረክ ነው አዲስ አበባ አይ ቲንክ ይሄ ቦታ የአዲስ አበባ የባህል ቱሪዝም ምናምን አዳራሽ ነውና እዚህ አዳራሽ ይህን ሲያደርጉ ጫት አይቅሙ። ምክንያቱም አይፈቀደላቸውም። አዳራሹ ማለት ነው ይህን ያክል ያከብሩታል። አይቅሙ። ፕሮግራሙ እስከሚያልቅ ድረስ ወይኔ ፕሮግራሙ ቶሎ ብሎ ይለቅ ብለው ይቆያሉ። የአላህ ቤት ሲሆንስ መውሊድ እያሉ ይጎዘጉዝታል። ሳር ነው የሚመስለው። የትኛውም መውሊድ የትኛውም ቦታ ፕሮግራም ይኖራቸው እነዚህ አሻሪ አህባሽ ሱፊያ የሚባሉ ግሩፖች የጥመት አንጃዎች ይኖራቸው መስጂድ ተመልከቱ። ለመስገድ ግቡ። ጎዝጉዘው ነው ቄጤማ ነው የሚመስለው። ጥምቀት ነው ወይስ ምንድነው ነው የምትሉት? የጫት ቄጤማ ስታዩ ማለት ነው ተጎዝጉዞ ተነጥፎ ምናምን ነገር። ከዛ ይመጣና አዳራሽ ላይ የማያደርገውን ድርጊት መስጂድ ላይ እየፈጸመ ወሃቢያ የሆኑ ልጆች እንዳይፈጠሩባቸው አሚን በሉ ይላል። ምንም አይነት ራሱ እኔ እኮ አሁን ተመልከቷቸው እስቲ እስልምና ያንጸባርቃሉ። በምናቸው ነው የሚያንጸባርቁት? በምን እንዴ? እነዚህ ግለሰብ ማለት እኮ መለስ ሲሞት ጊዜ ምን ያሉ ናቸው? በእስልምናችን አንድ ሰው ሞቶ 3 ሰው ስለሱ መልካምነት ከመሰከረ ጀነት ይገባል ብለው የተናገሩ ናቸው። የዚህ የዑመር ኮምቦልቻ ጀለሶች ማለት ነው። ከኮምቦልቻ መጥተው ጉደኞች ናቸው እኮ የማያፍሩ ሰው ላጥንት ብሎ እንዴት እንዲህ ጋጣ ወጥነትን ያንጸባርቅ ለሚናገረው ንግግር እንዴት ኃላፊነት አይወስድም? ጥቅምና ጉዳትን እያመዛዘነ እንዴት መናገርን ያቅተዋል እንዴ? ከመናገርህ በፊት ማሰብ አለበት። የነዚህ ዘንድ ግን ምንድነው ከተናገሩት በኋላ ነው ካዳመጡት በኋላ ነው የሚያስቡት። ይሄ በሽታ ነው። ስለዚህ በሽታ ስለሆነ አማኑኤል ሆስፒታል መግባት አለባቸው ነው። ምክንያቱም መስጂድ ውስጥ እንዲህ አይነትን ድርጊት ስለሚፈጽሙት። እስቲ እንመልከት። ድረድ ተበርቸ ሰላም ማለት አሁን ነው። አስቡት ወንድ ልጅ
ጠንቋይ ይመስል ማለት ነው። ጠንቋዮች ፊልም ላይ ምናምን ድሮ አይታችሁ ከሆነ የሚያደርጉት አለ ሃይላንድ ላይ ዱቅ ይላሉ ምናምን ከዛ ያጓራሉ ምናምን ነገር ይላሉ። ልክ እንደዛ ነው አህዋላቸው ማለት ነው። እኔ በጣም ያሳዘነኝ ደግሞ እንዲህ አይነትን ቦታ በጀማ ከከተማ ተነስቶ ኡስታዝ ነኝ ያለ ስለ እስልምና ቃለው እያለ እነዚህ ምንኛ የማያውቁ እናትና አባቶችን የሚያጠሙ ሰዎች። አቡበክር የተባለ አናጂና ላይ ሄዶ ምንድነው ያለው? ኑር ሁሴን በህይወት እያሉ መቃብር ላይ የነበሩ ሰዎች ወይም የተቀበሩ ሰዎች ቀብራቸው ላይ የተደረገላቸው ያለው መስተንግዶ፣ ቅጣት፣ ሁሉም ነገር ይሰሙ ነበር አለ። በጣም የሚገርም ነው። ይህም ብሎ እየዋሻቸው ነበር። መሻይሆች በአጠቃላይ ያረጋገጡት ታሪክ ብሎ እንግዲህ አሱና ቲቪ ተብሎ ፈትዋ የሚሰጥ የቢዳና የሽርክ መናኸሪያ የሆነ ቲቪ ላይ ፈትዋ የሚሰጥ ግለሰብ ነው። ምንም የማያውቁ እናትና አባቶችን አያቶች እየሄደ ምን ያደርጋል? ሽርክን ያጠጣቸዋል። አብሬት ላይ ሄዶ እንደዛው ነው። በወረፋ የአብሬት ሼህ ገብተው ይሳለሙታል። ከዛ በኋላ ይስሙታል። የተሰራው ግንብ ማለት ነው። ከአዲስ አበባ ወርዶ አብሬት ላይ ምንም አይሰራም ብሎ ቪዲዮ የሚሰራ ደግሞ ብዙ አለ። ባለፈ እንዳሳየዋችሁ አንዱ ልጅ ሄዶ ምንም ነገር አይሰራም አለ። ምንም ቁባ ምናምን ነገር ተብሎ እዛ ላይ የተሰራው ግን ማሳየት አይፈልግም። ወይን ካሳየ ሰው በሌለበት ጊዜ ነው ሊያሳይ የሚችለው። ሰው የለም ምናምን ነገር ብሎ እንጂ አቡበክር ሱለይማን የተባለ ታጅቦ ገብቶ በባዶ እግሩ ገብቶ ከዛ በኋላ ሲሳለመው ነበር። ፋና አምሮት የተሰኘው ኢንተሪ ምናምን የተለያዩ ነገራቶች የሚቀርብበት ፋና አምሮት ላይ የቀረበ ነው። ሲሳለመው ሰዎች ልጅ ስጡኝ ብለው ይመጣሉ አናጂና ምናምን ነገር ብሎ ሲናገር ነበር። እዛው የሚኖር ሰው ማለት ነው። ታዋቂው ሙነሺድ የሚሉትን እንጎርጎሮ የሚለው መሐመድ አወል ሐምዛ ስለ አብሬት ምን እንደሚል እነሱ ያበራ ሙዛባት የማይደፈር ነጅብ ያበሩ ሙዛባት የማይደፈር አቤት ይታይልኝ ምነው የኔም ዱር ዙሩልኝ ጌቶቼ በዐውል በነስር ተጃችሁ ከጅዬ ቁም ያለሁ በር በእናንተ የሸሸ መነዚ ያበራ ሙዛባ የማይደፈር አጀብ ይላል በመሃል ማለት ነው። ምክንያቱም ይሄ በሳይኮሎጂ ምንድነው መሰላችሁ የሆነ ነገር ትኩረት እንዳትሰጡት ወይም መጀመሪያ ያለውን ነገር እንዳትረዱ የሚያደርግ ነገር ነው። ከዛስ ያበራ ሙዛባ የማይደፈር አቤት ይታይልኝ ምነው የኔን ዱር አለ። የኔን ጉዳት ይውልኝ ያበራ ሙዛባ ያብሬሽ የማይደፈሩ ናቸው። አቤት ይውልኝ የኔን ጉዳትን ጌቶቼ ዙርልኝ በምናምን በምናምን ይላል እና ከእጃችሁ ከጅዬ አላጣሁም መቼም ምናምን። አሁን ይሄ ሽርክ ካልሆነ ይህ ካላህ ውጪ መጣራት ካልሆነ ካላህ ውጪ መጣራት ምንድነው? ለአብሬት ነው የተገጠመ መንዙማ። መሀል ሰፋሪ ላይ ያለው ሰው በሁለቱም በኩል ልወደድ የሚል ወንድም ኧረ ይህ ነገር ቅርንጫፍ የሆኑ ነገራቶች ናቸው ምናምን ነገር ይላል። ይህ ቅርንጫፋዊ የሆኑ ነገራቶች ናቸው። እኔ እንዲህ ከሚል ሰው ጋር በፍጹም አንድ ለሆነ አልችልም። ጉዳትን ከለላን የሚሰጠው ለጉዳት አላህ Subhanahu Wa Ta'ala ነው። ከዛ ውጪ ፍጡራን በአጠቃላይ ከራሳቸው ጉዳት ማንሳት አይችሉም አላህ እስካልፈቀደ ድረስ ማለት ነውና አላኩል ለዛሬ ይህን ካልኳችሁ በሌሎች ቪዲዮዎች እስከምንገናኝ ድረስ ዩቲዩባችን 30 ለመግባት ትንሽ ነው የቀረን። ስለዚህ ሰብስክራይብ አድርጉ 30 ሺህ እንግባ። ኢንሻአላህ አስተማሪ የሆኑ ነገራቶችን ታገኛላችሁ። እንዲሁም በመለቃቸው ቪዲዮዎች ላይ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በጨዋ ደም አስተያየቶቻችሁን አክሴፕት አደርጋለሁ። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።